ቆይ ለምንድን ነው ግን እንደዚህ በባዶ የተቀመጥነው? ማነሽ? እዚህ ቤት ከዚህ በኋላ እንደውም ሁለተኛ አልመጣም። ሰውዬ እዚህ የተቀመጥነው እኮ አንተን ለመምከር ነው እንጂ ለመጠጣት አይደለም። እንዴ ነው እንዴ? ይቅርታ። ወዴት ነው የምትሄደው? ና ቁጭ በይ። ትሰማለህ? አሁን አሰለፍ ባለችበት ይሄ ጥንብዝ እያልክ እየጠጣ እየሳከርክ የምትመጣውን ነገር አሁኑኑ ታቆማለህ። ቃል ትገባታለህ። ውይ ረዱ፣ አሁን እንዲህ ጥንብዝ ብሎ ሰክሮ ምን ነው ቃል የሚገባው? እንዴ አሰለፍ ዛሬ ነው እንደዚህ ቆንጆ የሆኑት ወይስ ከዚህ በፊትም ቆንጆ ነው? እስኪ ታዩ። አልሰከረም እኮ። ባይሰክር እንደዚህ ይናገር ነበር? ቆይ ግን ምን ያህል ተስፋ ብትቆርጥ ነው ድጋሜ መጠጣት የጀመርከው? እኔ ተስፋ ቆርጬ አይደለም፣ እንደውም ተስፋ አግኝቼ ነው መጠጣት የጀመርኩ። በምን? በመጠጥ ነው። ቆይ አንተ ግን በጉበት በሽታ መሞት ነው እንዴ የምትፈልገው? እንዴ ከጉበቱ በፊት ያለበት በሽታ አይገለውም ብለሽ ነው? ምንድነው ደግሞ ያለበት? እስኪ ምን የሌለበት በሽታ አለ? አሁን ይልቅ ቃል የምትገባውን ቃል ግባላትና እኔ ወደ ስራ ልሄድ፣ ስራ አታስፈቱኝ እና። ወይኔ ጉዴ አሰለፍዬ፣ ትኩር ብዬ ሳይወት እንዴት ቆንጆ እንደሆኑ። አዲስ ነው እንዴ እሱ ልብስ ግን? ኧረ ጥቤው ነው። በጣም ነው ያጠቡት። አሰብኩት ደግሞ ፊቶም ቢታጠቡ። ምንድን ነው የሚሽኮረመሙት? እኔ እኮ የጠራሁት እሱን እንዲመክሩት መስሎኝ። እኔ የምመክረው እንዲጠጣ ነው። ምን? እውነት እኔ ሲጠጣ ነው የሚያምርበት። ልብስ አደረጉት እንዴ? በሽተኛ እኮ ነው የሚሆነው። በቃ እንደውም አትከራከሩ። በቃ እንደውም በድምፅ ምልጫ ነው መሆን ያለበት። ብልጫ እኮ እላለሁ ብሎ ነው። ብልጫ እላለሁ ብዬ እኮ ነው። እውነቷን እኮ ነው። አይጮባም ሲያምርበት እኮ ነው። እሺ በቃ አሁን በድምፅ ብልጫ እንወስናለን። ጩቢቲኒ እየጠጣ ይቀጥል የምትሉ እጃችን ታወጣላችሁ።